በአዲስ ነገር ተከስተዋል። እንግዲህ አብርሽና ሩታ በአዲስ ቪዲዮ ተከስተዋል። እሱን ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። እናም ጽጌ እንግዲህ ከዚህ በፊት በሱስ ውስጥ እንደነበረች ብዙ ነገሮችን ስታሳልፍ እንደነበረ እሱን ደግሞ ዛሬ ላይ በፊልም መልኩ የበፊት ታሪኳን አዘጋጅታለች። ቪዲዮ ግን ገና አልተለቀቀም፣ በህግ እጅ ውስጥ ነው ያለው። የሚለቀቅም ከሆነ እነሱ ናቸው የሚወስኑት ብላ ነበረ ባለፈው ላይ ኢንተርቪው ስትደረግ ሰሞኑን ማለት ነው። እናም ዛሬ ላይ ቲክታኳ ላይ ሪፖስት አድርጋለች። ቀንጨብ ተደርጎ ቪዲዮ ተለቆ ነበር። ሻያጨሰች እያለቀሰች ምናምን በጣም ብዙ ነገሮችን እና ሩታ ደግሞ የኔ ጀግና ብላ ሪፖስት አድርጋላታለች። በነገራችን ላይ ሰሞኑን ስለ አብርሽ መልካምነት እንጂ ስለ ሩታ ምንም የተናገረችው ነገር መልካም ናት እንዲህ ናት ብላ አልተናገረችም። ግን ሩታ ደግሞ እዩት ምን ያክል መልካም ሰው እንደሆነች የምታዩት እዚህ ጋር ነው ማለት ነው። ወጣ እንኳን እንደዛ ያልተናገረችላትን እንደዚህ ነው ያላለችውን ባሏን ብቻ ድንቃ እሷን ደግሞ ሆነ አለ አይደለ ደስ አይልም ብቻ እና ሳትናገር ሁለታቸውንም ማድነቅ ካለባትም ማድነቅ መተው ካለባትም መተው ሲገባት፣ ግን ደግሞ የሩታን መልስ ነው እምላችሁ። በቃ እኔ ስለ ጽጌ ተውትና ሩታ ግን ምን አይነት መልካም ሰው እንደሆነች የምታዩት እዚህ ጋር ነው ማለት ነውና የኔ ጀግና አንበሳ በርቺ እያለቻት እያበረታታቻት ነው ማለት ነው። እሺ ቀጣይ ሩታዬ አለቻት 21 እናቴ ቅድስት አለሙ ሩታዬ ኔ ሴት እሺ ሙካቲ ሩታ የኔ ጀግና አለቻት። ኤፍ ነኝ ሩታዬ አለቻት። አማር ደግሞ ሁሌም ሪፖስት አድርግ ትቆምታለች። የኔ ወርቅ አንቺም ሁሉን ነገር ለፈጣሪ ተይለት፣ ሸክማችሁ የከበዳችሁ ወደ ኔኑ ይላል እግዚአብሔር እና አንቺ የቻልሽውን ሁሉ ሞክረሻል። እስኪ ደግሞ ለፈጣሪ ተይለት ያንቺንም ጉዳይ የኔ ልዩ እኛ እህቶችሽ እንወድሻለን ብላታለች። ኦ ማይ ጋድ ቴንክ ዩ የኔ ደግሞ ምን አለች? ዋው አርቲሲስ ቲ የእኔ እናት ሁሉም ያልፋል አለቻት። ሶሲ ያበሻውት የኔ ልዕልቴ አለቻት። በነገራችን ላይ ቆይ እዚህ ጋር ላቁምና ዳኒ ለምንድነው ቪዲዮን ያጠፋው ወይንም ደግሞ ለምንድነው ፕራይቬት ያደረገው? ዳኒ ትናንትና ከተመልካቾች እንትን ሊመጣላቸው ነው ወደ ሌላ ሀገር ለመሄድ ከሀገር እንዲወጡ ስፖንሰር የሚሆናቸው የሚወዷቸው ተመልካቾች ወይንም አድናቂዎቻቸው አዘጋጅተውላቸዋል አመቻችተውላቸዋል ብሎ ሄርሜላ ጋር ዳኒ አብርሽ የሰሩትን ቪዲዮ ለምንድነው ፕራይቬት ያደረገው? አልገባኝም። ለምን? እስኪ የገባችሁ ካላችሁ ኮሜንት ላይ ጻፉልኝ። በእርግጥ እይታው የቀዘቀዘ ነው፣ እይታ የለውም እና ለምንድነው ያጠፋው? አልገባኝም። ለምን? እስኪ የገባችሁ ጻፉልኝ። እሺ ከዛ ውብስ ልቀጥል ኮሜንቱ ላይ ማለት ነው። እንደዚህ እንዳለ ሆኖ እናንተ ኮሜንታችሁን ጻፉልኝ። ግን እሺ ውብ ስራ የኔ ጨረቃ አንቺም ይሄን ቀን ታልፊዋለሽ የልዑል ሸጋናት አለቻት። አፊዛ ደግሞ አርዬ ኤልኤ አለች። አር ልዑል እንወዳችኋለን ያለች ነው። እሺ አንድ እህታችን ደግሞ አሬኔ ወርቅ ብላለች። ኦኬ ቢራቢሮ የኔ ናፍቆት አበባዬ ብላለች። ኦ ማይ ጋድ ቴንክ ዩ ቢራቢሮ የልዑል ሸጋናት የኔ ንጹህ ጨዋ ወልዶ ጨዋ ያሳደገሽ የኔ ብልህ ዝቅ ያልሽለት ለልጅሽ ስትይ ነበር። እሱ ግን ስድ ወልዶ ስድ ያሳደገው ባለጌ ነው። እናም ከእንግዲህ በቃሽ የኔ ልዩ ሴት። ሲጀመር አንቺ ለሱ አትገቢውም። እንደሱ ጭምልቅ አግኝቷል እዛው ይጨማለቅ አለች። መሲ አርዬ ቲዬ የኔ ውዶች ብላለች። ቢነኝ የኔ ስስት ብላለች ማለት ነው። እናም እንደዚህ ይሄንን ይመስላል ማለት ነው። እናም ጽጌ እንግዲህ እዩ ኢንተርቴንመንት ደግሞ ጽጉሻ ብሏል ማለት ነው። ሪፖስት ብዙዎች አድርገውላታል። እንደውም ብዙዎች የሩታ እህቶች ናቸው ሪፖስት ያደረጉላት። ምህረት የጠፋ ሰው ምህረት በነገራችን ላይ ተናፍቀሻል። ሰላም በይና አንዳንዴ ብቅ እያልሽ ምህረት ለካ ሁሉም በውስጡ ብዙ ቁስል አለበት። ስትስቂ በቃ ደህና ነው የምትመሲው። ብቻ ፈጣሪ ጤናሽን ያስተካክልልሽ የኔ ውድ ጽጌ ኪዳነ ምህረት እናቴ ትዳብስሽ እህት የማያልፍ ቀን የለም ብላታ
ብላታለች። ይሄ መልእክት እንኳን ለጽጌ ያስተላለፈችው ነው። በነገራችን ላይ ሁሉም ሰው የየራሱ ታሪክ አለው፣ የየራሱ ቁስል አለው። ገባችሁ? ሁሉም ሰው የሳቀ ሁሉ ደስተኛ ነው ማለት አይደለም። የሳቀ ሁሉ ጤነኛ ነው ማለት አይደለም ማለት ነው። ከጀርባ ሁሉም ሰው የራሱ ታሪክ አለው፣ ወይ በህመም ወይ በሆነ ነገር። ሁሉም ሰው የራሱ ሲፈጥረው ፈጣሪ ባሬ ምን ያክል ነው በእኔ የሚተማመነው፣ ምን ያክል ፈተናዬን ይቋቋማል፣ በእኔ ምን ያክል እምነት አለው ብሎ ሁሉንም ይፈትነዋል ማለት ነው። የተለያየ ፈተና ለሁሉም ሰው ይሰጠዋል። ምክንያቱም ይች ምድር ቀሪ ስለሆነች ማለት ነው። ገባችሁ? እና ግን ደግሞ የሰው ልጅ ጠንክሮ በርትቶ በፈጣሪው ተማምኖ ከቀጠለ የማያልፍ ነገር የለም ማለት ነው። ሁሉም ያልፋል። ገባችሁ? ብቻ እኛ ጠንካራ ሆነን በፈጣሪያችን ተማምነን እሱን ይዘን ከቀጠል ሁሉን ነገር ላንተ ሰጥቻለሁ ብለን አስተላልፈን ከሰጠን እንትን እንላለን ማለት ነው። ገባችሁ? በቃ ያልፋል። የማያልፍ ነገር የለም እና እዚህ ጋር እንደውም አንድ እህቴ እስኪ አማር ምንድነው ያለች? አንቺም እስኪ ለፈጣሪ ስጩ ነው ያለ። በነገራችን ላይ በተመሳሳይ ሰዓት በተመሳሳይ ወቅት አብርሽና ሩታ አንድ ላይ ነው ሪፖስት ያደረጉላት የጽጌን። ያ ማለት እንግዲህ መልሱን ለእናንተ ትቸዋለሁ፣ ዝርዝር ውስጥ አልገባም። ሩታና አብርሽ ተመሳሳይ 22 ሰዓት ነው ይሄ እንትን ሪፖስት የተደረገው። በተመሳሳይ ሰዓት በተመሳሳይ ወቅት አንድ ላይ ሆነው ሪፖስት አድርገውታል ማለት ነው። ገባችሁ? ያው ጽጌን እንግዲህ ያበረታቷት ይገኛሉ። ሙዚቃው እንግዲህ ቀንጨብ አድርጋ ለቀቀሽ ማለት ያው ወደፊት እንድትለቀው ተፈቅዶላታል ማለት ነው። እኔ ገረመኝና ግራ የገባኝ ማለት ነው የዳኒ ቪዲዮ ማጥፋት እኮ ነው ማሮቼ። ለምንድን ነው ያጠፋው ነው የኔ ጥያቄ። እንዴ ጉድ እኮ ነው። አጥፍቶ አያውቅም ነበር። ብዙን ጊዜ የሚያጠፋው እንደው ማን ነው? አብርሽ ነበረ። የሆነ ፕራይቬት ያደርጋል፣ አንዳንዴ ይለቃል ምናምን እንሰውንና ዳኒ ደግሞ አሁን የሱ ጸባይ ተጋባበት ማለት ነው። እና እይታ ስለሌለው ነው ወይንስ ምንድነው? አልገባኝም። እንዴ የተናገረው ነገር እውነት አይደለም እንዴ? የተናገረው ነገር ውሸት ነው እንዴ? እኔ በፊትም አላሳመነኝም ነበር በነገራችሁ ላይ ማለት ነው ዳኒ የተናገረው ነገርና እውነት ስላልሆነ እንደሆነ አላቅም። ብቻ እስኪ እናንተ ሀሳብ አስተያየታችሁን ጻፉልኝ። በተረፈ እንግዲህ ትናንትና ማታ ደግሞ በጣም ደስ የሚል ምሽት ነበር ያሳለፍነው። በነገራችን ላይ ፉፉም ስትገጥምልን እንደገና የተጣላ ሲታረቅ ምናምን ኦ ማይ ጋድ ደስ ይላል። አሁን ደግሞ ማን ቀረ ቀጣይ? ጎጃምና ሀሲና ቀሩ ማለት ነው። ጎጃምና ሀሲና እንግዲህ ወይንም በኔ ቤት እናስታርቃቸዋለን ዩቲዩብ ላይቭ ላይ እነሱ ናቸው የቀሩ። ሌላ ሁሉ ታርቋል እላችኋለሁና ስኬቶች ትችላላችሁ፣ 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 ትችላላችሁ የኔ ዳይመንዶች፣ የኔ ብርቅዬዎች። ወዳችኋለሁ። ላይቭ እገባለሁ፣ ላይቭ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ። ላይክ ሰብ ማድረጋችሁንም እንዳትረሱ የኔ ፍቅሮች።